ከነጻነት ወርቅነህ ህልፈት ጀርባ ያሉ ዋና እውነታዎች። ነጻነት ወርቅነህ በተለይም በአስቂኝ ፊልምና ቲያትር ዘርፍ በግንባር ቀደምነት ከሚጠቀሱ ተዋናያን አንዱ ነበር። ጥርስን አስገድኑም ከሚባሉ ጨዋታ አዋቂ የቴሌቪዥን መሰናዶ አቅራቢዎች መካከልም ይጠቀሳል። ኤፍቢአይ፣ ባለቀለም ህልሞችና ያንቺው ሌባን ጨምሮ በሌሎችም አስቂኝ ፊልሞች እንዲሁም እንደ ፍሬሽማን ባሉ አዝናኝ ተውኔቶች የሚታወቀው ነጻነት ባደረበት ህመም ከዚህ ዓለም በሞት ተለይቷል። ነጻነት ተወዳጅ የሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ አዘጋጅና አቅራቢም ነበር። ተወዳዳሪዎችን በሚጠይቀው አስቂኝ ጥያቄ እንዲሁም ጣል በሚያደርጋቸው አዝናኝ የስላቅ አስተያየቶች ይታወሳል። ነጻነት በቴሌቪዥን ማስታወቂያዎችም እንዲሁ ከዝነኞቹ መካከል ነበር። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን በትላንትናው ዕለት ከዚህ ዓለም በሞት ስለተለየን ታዋቂ ተዋናይ የማስታወቂያ ባለሙያና የቴሌቪዥን ፕሮግራም አዘጋጅ ነጻነት ወርቅነህ የህይወት ታሪክ ታዋቂ ሰዎችም ስለ ነጻነት የተናገሩትን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ነጻነት ወርቅነህ ሲታወስ። የኪነ ጥበብ ባለሙያ ነጻነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 4 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋ ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ ያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰም ዩኒቲ የቲያትር ክበብን እንደተቀላቀለ ቲያትር መስራት መጀመሩ ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻም የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታም በግጥሞቹ በወጎቹ መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶትም ነበር። ነጻነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። ነጻነት ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር ድንቅ ችሎታ እንዳለው ያስመሰከረው። ነጻነት ወርቅነህ በይቅርታ ምሽት በማዘጋጀት ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብለካብ የሚባል ቲያትር ላይ የትወና ብቃቱን በደንብ ማስመስከር ችሏል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታም፣ የብሩክታይት ስጦታ የተባሉ ቲያትሮችን የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነትን ያስገኘለት ስራው ነው። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ ያለልኝ መኳንንትና የጥላውን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላውን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድል እንሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳድር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይ ተሳትፏል። የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ እንደጣለውም ሲናገር ቆይቷል። ከዛ በኋላ ኤፍቢአይ 1 2 3 ያንቺው ሌባ 1 2 ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል 20 የተሰኙ ፊልሞችን የሰራ ሲሆን ኤፍቢአይ 1 2 3 ፊልም ደራሲ እሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰትም ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ ባንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትንም ሊያገኝ ይችላል። ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም።
ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታም በፕሮግራሙ አዳዲስ ቃናን እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደም እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳጡ በሳቅ እንዲታጀቡ አድርጎ ማቅረቡም ላይ የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ይቻላል። የባህልና ስፖርት ሚኒስትር ዴኤታው የቲያትር ባለሙያው ተባባሪ ፕሮፌሰር ነብዩ ባዬም ነጻነትን የሚያውቁት ከ1990ዎቹ አንስቶ እንደነበር ይናገራሉ። ያኔ 20 ዓመት ቢሆን እንደሆነም ይመሰክራሉ። የ1980ዎቹ መጨረሻና የ1990ዎቹ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተስፋፋበት እንደነበር ያስታውሳሉ። ቄራ አካባቢ ሳምሶን ታደሰ ቤቢና ሰለሞን ቦጋለም፣ መርካቶ አካባቢ ቴዲ አፍሮ እንዲሁም አብነት አጎናፍር በኪነ ጥበብ እንቅስቃሴ ይታወቃሉ። ወደ ሀገር ፍቅርና ገዳም ሰፈር አካባቢ ስማቸው ከሚጠራው መካከል ደግሞ ነብዩ ባዬና ነጻነት ወርቅነህ ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበር። የኪነ ጥበብ ክበባትም ብዙ ነበሩ። በትወና በጽሁፍና በዝግጅት ስመጥር ባለሙያዎች መነሻቸውም ይሄ ነው። ከነዚያ ወጣቶች ውስጥ በጣም ፈጣንና በተለይ ለኮሜዲ ስራዎች እጅግ ከፍ ያለ ስጦታ ያለው ነጻነት እንደነበር ያስታውሳሉ። በ1993 ዓ.ም እሳቸው የዩኒቨርሲቲ ተማሪ ሳሉ ነጻነት ማክስ ሚዲያ ኢንተርፕራይዝ በሚል ክበብ ቲያትር ሲሰለጥን አግኝተውታል። ያኔው የዩኒቨርሲቲ ተማሪ ነብዩ አሰልጣኝ ሆኖ ነበር ሄዱት። የበለጠ ሞያውን እያዳበረ ብዙ እየታተረ ነበር ያገኘውት ይላሉ። ከዛ በኋላም በስራ አልፎ ይገናኛሉ። ነጻነትን የሚገልጹትም ፈጣን አይምሮ ያለው ሲሉ ነው። ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የሶስት ልጆችም አባት ነበር። ልጆቹም የ18፣ 15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦሪገን ስቴት ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ እየተማረ እንደሆነም፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾም ነበር። እስከም ሐሙስ ጥር 7 2018 ድረስ የተለያዩ ስራዎችን ሲያከናውን መቆየቱን ባልደረቦቹ የተናገሩ ሲሆን ነገር ግን አርብ ጠዋት ድንገተኛ ህመም ተሰምቶት ወደ ሆስፒታል ከሄደ በኋላ እኩለ ቀን አካባቢ ማረፉን ጓደኞቹ ተናግሯል። የነጻነት ወርቅነህ የቀብር ስነ ስርዓት ቤተሰቦቹ፣ የሞያ ባልደረቦቹና አድናቂዎቹ በሚገኙበት በአዲስ አበባው የቅድስት ስላሴ ካቴድራል እንደሚፈጸም እየተነገረ ነው። ታዋቂ ሰዎች በነጻነት ህልፈት ምን አሉ? የነጻነት ወርቅነህን ህልፈተ ህይወት ተከትሎ ከመንግስት ባለስልጣናት እስከ ቀድሞ የሥራ ባልደረቦቹ ድረስ በነጻነት ሞት የተሰማቸውን ሐዘን እየገለጹ ናቸው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በነጻነት ህልፈት ህይወት ሐዘናቸውን ከገለጹት መካከል ቀዳሚው ናቸው። ጠቅላይ ሚኒስትሩ አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሳለሁ። ሰዎቹና ለአድናቂዎቹ መጽናናትን እመኛለሁ ሲሉ ማህበራዊ ትስስር ገጻቸው ላይ አስፍሯል። ኮሜዲያን እሸቱ መለሰም እንግሊዝ ሀገር ለስራ በሆንኩበት በድንገት መኪና ውስጥ እየተጓዝኩ በሰማሁት ዜና ክፉኛ ደነገጥኩ ሲል የተሰማውን ታላቅ ሐዘን ይገልጻል። ነጻነት ወርቅነህ የኢትዮጵያ ሕዝብ ከህፃናት እስከ አዋቂዎች ድረስ ምን ያክል እንደሚወዱት የገባኝ እኔ የሱን ስራ ለመስራት በመከርኩበት ወቅት ነው ሲልም የቀድሞ የሞያ ባልደረባውን አቅምና ተወዳጅነት ለመግለጽ ሞክሯል። እውቁ ሙዚቀኛ ቴዎድሮስ ካሳሁን ቴዲ አፍሮም በማህበራዊ ትስስር ገጹ ላይ በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈት ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ ያለ ሲሆን በዛሬው ዕለትም በተሰማው ህልፈት ህይወቱ በደረሰው ሐዘን ለቤተሰቦቹ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ በማለት ሐዘኑን ገልጿል።
የዓለም ጤና ድርጅት ወይም WHO ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በታዋቂው ኢትዮጵያዊ አርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። ዶክተር ቴዎድሮስ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የአርቲስቱን ከዚህ ዓለም በሞት መለየት ተከትሎ የተሰማቸውን ሐዘን ገልጸው ለሟች ቤተሰቦች፣ ለቅርብ ወዳጆቹ እንዲሁም ለብዙሃን አድናቂዎቹ ልባዊ መጽናናትን ተመኝተዋል።